የቲና ውርደትና ቅሌት በፖሊስ ተበተነ። አባባ እጅግ በጣም የቲናን ተንኮልና ሴራ ስላወቀባት ለማንም ሳይናገር እቤት ካሜራ ገጥሞ ነበር። ያንን ካሜራ ደግሞ ለፖሊስ በኮምፒውተር ገብቶ ሲያየው የቲና ውርደት እንዲሁም ደግሞ ሆስፒታል ላይ አስጽፋ የመጣችው ነገር በሙሉ ውሸት መሆኑ ተረጋገጠ። ፖሊሶቹም ቲና ለሰራችው ስራ ምንም ምስክር ሳያስፈልግ እዚህ ጋር ላይ የተቀመጡት ማስረጃ የእድሜ ልክ እስራትና መቀመቅ ያስወርዳታል ብለው ወሰኑ። ከዛም አባባ ወደ ውጭ እንደለመደው ወጣና ትሁትና ካሌብ ቤት ለቤት እየተርመጠመጡ ሳለ ለፖሊስ ተነጋግሮ ፖሊሱም ደግሞ መጀመሪያ ላይ ከባድና አስደንጋጭ ፋይል ማንበብ ጀምሮ ነበር ካሌብ። ከዛ የካሌብን ወረቀት ወደ ኮምፒውተር ተሸጋገረና እያንዳንዱ ቲና የምትሰራው ድራማና ክፋት ተጋለጠ። አባባ የራሱ ትልቅ ጥበብና ቅኔ እንዲሁም ደግሞ እጅግ በጣም የሚያስደስተው ጥበብ እያሳቀውና ዘናፈታ እያደረገው ይገኛል። ትሁት ቲና እኮ በጣም ታማለች፣ ይሄ እኮ ለሷ አይገባትም እያለች ቲናን መንከባከብና የምትፈልገውን ነገር በሙሉ እያቀረበችላት ትገኛለች። ትሁቴ ደግሞ እንግዲህ በጣም ተገርማለች። ኤደን በጣም በሚገርም ሁኔታ ትሁት የምታደርገው ነገር እየደበራትና እያስጠላት ነው የመጣው። ስሚ ትሁቴ ይቅርታ አድርጊልኝና እኔ ቲናን እውነት ለመናገር ሙታ እንኳን ሬሳዋን ሞታለች ብዬ ለማመን በጣም ይከብደኛል። ቲና ማለት እጅግ በጣም አስመሳይና አደገኛ ሰው ናት። ራስሽን እንድትጠብቅ ይፈልጋለሁ። እች ሰው አዘናግታ አንቺን ከባድና ያልፈለግሽው ነገር ውስጥ ልታስገባሽ የተዘጋጀች ከባድ አደገኛ ሰው ናት ብላ ኤዱ ለትሁቴ ስትናገር፣ ኧረ ተይ ኤዱዬ ተይ፣ በፍጹም አሁን ላይ እኮ እቺ በሽተኛ ሆናለች። በፍጹም እጇም እግሯም አፏም እንዴት ሊንቀሳቀስ ይችላል ብለሽ ታስቢያለሽ? ስለዚህ ሁሉም ነገር ቅዠት ነው አለቻት። ቅዠት መሆኑን በቅርብ የምታዩ ይሆናል። ቲና በጣም ኃይለኛና ራስ ወዳድ ሰው ናት። መጨረሻ ላይ የምትፈልጊውን ነገር እንዳታሳጣሽ ተጠንቀቂ አለቻት። ኤዱዬ ሳሎን ላይ ቁጭ አለችና ትሁትን፣ ስሚ ትሁቴ ካሌብን ታፈቅሪዋለሽ ወይስ ሳታፈቅሪውን ብላ አጭር ጥያቄ ጠየቀቻት። እሷም ደግሞ እየተግደረደረችና እየተልመጠመጠች እኔ አንድ ተራ ሰራተኛ፣ እሱ የሀብታም ልጅ እንዴት ተብሎ ይገጣጠማል? ኤዱዬ ዝም ብለሽ ነው እንጂ አለቻት። አይደል ከእሱ ሀብት በላይ አንቺ ንጹህ ማንነትና መልካም ልብ ያሽው የካሌብን ሀብት እጥፍ ድርብ ይበልጠዋል እያለች ኤዱ መናገር ጀመረች። ትሁቴ አፈቅረዋለሁ ብላ አንደበቷን ለመናገር በጣም ፈርታለች። ሆኖም ግን ካሌብ ሲወጣ ሲገባ ከቲና ጋር የሚያደርገው ነገር እያስቀናትና እያቃጠላት ይገኛል። ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ትሁት ዛሬም ከባድና አስደንጋጭ ነገር አደረገች። ቲናን አሟታል ብላ እየተንከባከበችና ከአጠገቧ ሁና ልዩ ትሪት እያደረገችላት ትገኛለች። ካሌብ በጣም ደነገጠና ትሁት መቼም ቲና አትሰማም አታይም ብሎ ማለት ነው። እውነት ለመናገር አንቺ በጣም መልካምና ቅን ሴት ነሽ። ምን አለ የዓለሙ ሴት ሁላ በሙሉ እንዳንቺ በሆነ። እውነቱን ስነግርሽ አንቺ ትሁት ያላደረገች ቲናን ያላደረገችሽ ምንም ነገር የለም። የቱን ዘርዝር የቱን ልቶ። ሆኖም ግን አንቺም ዛሬ በቀልና ክፋትን አታስቢም። ምን አይነት መታደል ነው አለ። እንዴ ነው ብለህ ነው እንዴ? ቲና መቼም ክፉ ነገር አደረገች ብዬ እኔ መጨመር የለብኝም። ምን አለ መሰለህ አባዬ ላይ ያደረገችውን ነገር ሙቼም አልረሳውም። ግን
አባዬ ላይ ክፉና መጥፎ ነገር አድርጋለች ብዬ እኔም መጨመር የለብኝም ካሌብ፣ እውነታው ይሄ ነው አለችና ማለባበስ እጇን ያመማትን ቦታ ምናምን ወየው ትሁት አንቺ ላደረግሽው እኔ የተቃጠልኩ። ምክንያቱም ቲና ላይ ያደረገችው ነገር በጣም ከባድና አሳሳቢ ስለነበረ ኤዱና ትሁቴ ካሌብ ጓደኛዬ ነው ብሎ የትሁትን ፍቅረኛ ተመስገንን ወደዛ ቤት ማምጣቱ ዛሬም ሳይሆን ወደፊት እንደሚቀጥል ነገራቸው። ኤደን ደግሞ ምን አይነት ጉር ነህ ካሌብ፣ ይሄ ሰው ማንና ምን እንደሆን ጠንቅቀህ አውቀኸዋል? አዎ፣ እናንተ ምን አስደነገጣችሁ? እኔ አውቄያለሁ። ጓደኛ ያርጌ የሚፈልገውን ነገርና ለትሁት ያለውን ቦታ መረዳት ፈልጋለሁ። እውነታው ይሄ ነው። መጨረሻ ላይ ግን እኔ የማደርገውን ነገር አደርጋለሁ ብሎ ወሰነ። ኤደን ምንም ደስተኛ አይደለችም። በጣም ተናደደችበት። ትሁትንም ደግሞ ትሁቴ ቆይ ካሌብ ምን እየሰራ እንደሆነ አስበሸዋል? ይሄ የሚያደርገው ነገር ትክክል ነው? አሁን እኮ ጓደኛዬ ነው ብሎ ያለው ተመስገንን ሁል ጊዜ ወደ ቤት እየመጣ እንትን ሊለው ነው ማለት ነው። አየሽ፣ ስለዚህ ምን አይነት ከባድ ነገር ነው ይሄ ማለት ደግሞ ከባድ አደጋ ይዞ እንደመጣ አስበሸዋል አለቻት። ኤዱ ምንም ማድረግ አልችልም፣ የካሌብ ውሳኔ ስለሆነ እኔ እንደዚህ ነው ብል አሁን በፍጹም ሊረዳኝ አይችልም አለቻት። እባክሽ ትሁቴ ካሌብ አንቺን ሊሰማ ይችላል፣ ነገሩን ብታስተካክለው በጣም ደስ ይለኛል እያለች አለችው ማለት ነው። ኤዱ ደግሞ ወደ ዳኒ ዘንድ ደወለች እና ካሌብ እያደረገ ያለውን ነገር ስትነግረው ኤዱዬ ምንም ማድረግ አይቻልም፣ አሁን ካሌብ ያደረገው ነገር እኔም ብሆን የማደርገው ነገር ነው። የምወዳትን ፍቅረኛዬን ወይንም ላፈቅራት ያሰብኩትን ሰው በግድ እሷ ሳትወድ እያስገደዳት መሆኑን ሳውቅ እንደዛ አድርጌ መበቀል አይቀርም። አረ እባክህ እንደዛ ነው? አዎ እንደዛ ነው፣ እውነታው እንደዛ ነው ብላለችው። እስኪ ስለ እነሱ ተዩና አንቺ እንዴት ነሽ? በጣም ናፍቀሽኛል እያለ አላት። እሷም በጣም ናፍቀኸኛል አለችው። ስሚ ኤዱዬ፣ የጀመርኩት ጉዳይ እያለቀ ነው። ነገሮችን አስተካክዬ በቅርብ ጊዜ እመለሳለሁ። ከዛ ሰርጋችንም ድል ባለ ሰርግ ይፈጸም ይሆናል እያለ አላት። እሷም እውነትህን ነው ዳኒ? የምርህን ነው? በጣም ደስ የሚል ዜና ነው የነገርከኝ። ያማ ከሆነ በተስፋ ጠብቀሃለሁኝ። እኔም በጣም ጓጉቻለሁ እያለች አለችው። ከአሁን በኋላማ ስለ እኔና ስለ አንቺ ፍቅር በመካከልም እየገባ የሚያጨናንቀንና የሚረብሸን የለም። ምክንያቱም እች ሰይጣን ቲናም ፓራላይዝ ሆና ቁጭ ብላለች እየተባባሉ እሷ እንደሆን ፓራላይዝ ታረጋችኋለች እንጂ በፍጹም እሷ ልትሆን አትችልም። እና በዚህ መልኩ ዳኒና ኤዱ አወሩ ማለት ነው። በቅርብ ጊዜ መጥቶ ከኤዱ ጋር ሰርጉ እንደሚሰረግ ነው እየነገራት። ተመስገን እንግዲህ ከቲና ጋር ቁጭ ብሎ ምን ስትይ ይህን ሰይጣን ስራ አሰብሽው? አየህ እኔ እናንተ እጅና ጓንት ሆነን መስራት አለብን። አንተ ትሁትን ለማግኘት፣ እኔ ደግሞ እዚህ ቤት ሀብትና ንብረት ለማግኘት። ና ስልህ ትሄዳለህ፣ ሄድ ስልህ ትሄዳለህ። በቃ እንደዚህ ነው የኔና ያንተ ስራ መሆን ያለበት። እንደዛ ካልሆነ ግን ትሁትን አይነህ እያየ ካሌብ አግብቶ በደስታ ያኖራታል ብላ አለችው። በፍጹም ሊሆን አይችልም። ይህን ሀሳብ ስታስቢ ብሰማ እያንዳንዱ ቅሌትሽን እበትንልሻለሁ አላት። ከዛ ጥበብሽን አለማድነቅ አልችልም ብሎ ሲላት፣ ቲና እንግዲህ የመኪና አደጋ እንዲደርስባት ያደረገችው አውቃ ሆስፒታልም የእሷ የሆኑ ሰዎች የውሸት ማስረጃ እንዲጽፉላት አውቃ ያደረገችው ተንኮልና ተንከሲስ መሆኑን ለተመስገን ነግረዋለች ማለት ነው። ይህንን ሁሉ የሚቀርጽ ካሜራ አባባ ደቅኖ ፊት ለፊት እንደሚያዋርዳትና እንደሚያጋልጣት ግልጽ ነው። ቲና ተነሳችና ወደ መኝታ ክፍል ገብታ ስልክ እያወራች እንዲሁም ደግሞ እኔው በሰራሁት ጉድጓድ እኔው ልቸገር እንዴ? ጭራሽ እኔ ቁጭ ብዬ ትሁት እንትን እያለችኝ ፊቷ ላይ ካሌብ ሊለጠፍ ነበር እንዴ? ወይ ጉድ! ጭራሽ ፊቴ ታሪክ ይሰራሉ አለችና ትሁቴ እንግዲህ ቲናን ስትንከባከብ ካሌብ ፀጉሯ ላይ የሆነ ነገር ያረፈ መስሎ እሱን ሲጠርግላት ቲና የተለየ ስሜት አሰማች። አይ ብላ ስትጮህ ወይ በቃ ያልተመቻት ነገር ኑሮ ይሆን ይችላል ብላ ስለ እሷ ማስተካከል ጀመሩ።
ቲና ግን ይህን ነገር አይኔ ላይ ማየት አልችልም፣ ጭራሽ ፊቴ ላይ ሲላላሱና ሲጋጋጡ ማየት አልፈልግም ማለችና መኝታ ክፍል ገብታ ስልክ እያወራች ጎርደድ ስትል አባባ ደግሞ እያወራ ነበርና ሩጣ ሂዳ በሽተኛ እንደሆነ ሰው ቁም ሳጥኑ ስር ዝርግትግት ብላ ቁጭ አለችው ማለት ነው። አቤት ውርደት፣ አቤት ቅሌት። በመጨረሻ እንግዲህ ካሌብና የትሁቴ ፍቅረኛ ተመስገን ተገናኙና ካፌ ላይ እያወሩ ሳለ እኔ ምልህ ያች ፍቅረኛ ምን ደረሰች? ተገናኝታችኋል? አውርታችኋል ወይ? እያለ ጠየቀው። ከዛ ያችማ ፍቅረኛዬ እኔ እያሳደድኩ እሷ እየተሳደደቻለን እንዴት እንደምወዳትና እንደማፈቅራት አወቀችም አላወቀችም ጉዳይ አይደለም። እሷ አይኔ ላይ የገባች የመጀመሪያም የመጨረሻም እውነተኛ ፍቅሬ ናት። አይደለም በውድ ብትፈልግ ካልሆነ ግን እጅና ማንቁርቷን ይዤ ወደ ተወለድኩበት ሀገር አንጠልጥልያት እንደሚሄድ እርግጠኛ ሁኜ ልንገርህ እያለ ለካሌብ ሲያወራው፣ ካሌብም ደግሞ ተቃጠለና እንዴ እሷ ሳትፈልግ እንደዚህ ማድረግ እኮ ከባድ ነው፣ እምቢ ብትልህስ ሌላ ችግርስ ብትፈጥርብህ ብሎ ሲለው፣ ስማ በፍጹም እሷ የማንም ሰው ሁና ማየትን አልፈልግም፣ እወዳታለሁ፣ አፈቅራታለሁ፣ የእኔ ብቻና ብቻ ናት፣ ከዛ ወዳ ሌላ ነገር አደርጋለሁኝ ብትል እኔ እሷን የራሴ አድርጌ ብሞትም አይቆጨኝም ብሎ ሲለው፣ ካሌብ በጣም ፈራ፣ ከሚባለው በላይ በጣም ፈራ። ኤዱዬ እንግዲህ ቆይታዋን ከትሁቴ ጋር ስትጫወት ቆይታ አባባን መንገድ ላይ ያገኘችውና አባዬ እንዴት ነህ? ባዶ ቤት ምን ታደርጊያለሽ? ከትሁት ጋር አትጫወችም? አቆይም ነበር አላት። አይ አባዬ መሄዴ ነው፣ ከትሁት ጋር ስጫወት ቆይቼ ትሁትና ካሌብ ብላ ስትል፣ ትሁትና ካሌብ ምን ብሎ አለ። ትሁትና ካሌብ በቃ አባዬ ሌላ ቀን እናወራለን። ኤዱ ተረድቼሻለሁ። እኔ የካሌብን ማረግና ወግ ማየት በጣም ደስ ይለኛል። በዛ ላይ ደግሞ ከትሁቴ ጋር አንድ ላይ ሆነው ማየትን እንዴት እንደጓጓ። እዌ ሀሳባችን ለካ አንድ ነው አባዬ። ይህን ነገር በሰፊው እናወራበታለን። እሺ እኔ ልጅ። አባባ እንግዲህ ካሌብን ስማ ካሌብ ትሁትን ታፈቅራታለህ እንዴ ብሎ ሲጠይቀው፣ አረ በጭራሽ አባዬ፣ እኔ እንደ እህቴ ስለምሳሳላት ነው እንጂ እንዴት ላፈቅራት እችላለሁ ብሎ አለ። ካሌብ አይንህ ላይ እና ፊትህ ላይ ትሁትን እንደምታፈቅራት በደንብ ያስታውቃል። የወጣትነትን ጊዜ አልፌበታለሁ እየደበክ፣ እሷ ግን በማይሆን መንገድ እንዳታመልጥህ እፈራለሁ። የምትወዳትና የምታፈቅራት ከሆነ እውነታውን ንገራት፣ ከዛ የሚሆነውን ነገር መቀበል ትችላለህ ብሎ አለው። እንደዛ ነው አባዬ። እውነቱን ልንገርህ፣ ይሄ ተመስገን የሚባል ሰውዬ በጣም ኃይለኛና አደገኛ ሰውዬ ነው። አንተን ችግር ውስጥ በማያስገባ መልኩ ራስህን ጠብቀህ ትሁትን ልታድና ትፈልጋለሁ ብሎ አለው። እሺ አባዬ፣ አንተ ያልከውን ነገር በሙሉ ለማድረግ እሞክራለሁ፣ አታስብ። ግን ልጄ አደራህን ትሁትን አድናለሁ ብለህ ራስህ ችግር ውስጥ ገብተህ እኔንም እንዳታሳዝነኝ ሲለው፣ አባዬ መነኝ በአሁኑ ታሪክ ሰርቼ እንደማኮራህ ጠብቃለሁ እና ያለን የኔ ልጅ ብሎ አባባም በደስታ ተሞላ ማለት ነው። ውድ የሌላ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።